ባለፉት 2 ዓመታት የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩት ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ጠቅላይ ሚኒስትሩ ቀደም ሲል ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎች እንዲጠቁማቸው መጋቢት 17 ቀን 2017 ዓ.ም በኤክስ ገጻቸው ጥሪ አቅርቦ የነበረ ሲሆን በትናንትናው ዕለት ሹመትን አከናውነዋል። ሀገሬ ቴሌቪዥንም በትግራይ ክልል ያሉ ፓርቲዎችን በጊዜ አስተዳደሩ ሹመት ላይ ምን አስተያየት እንዳላቸውና የትግራይ መጻኢ ጊዜ ምን ይሆናል ሲል ጠይቋል። የትግራይ ዲሞክራሲያዊ ፓርቲ የፖለቲካ ክፍል ኃላፊ የሆኑት ተሻለ ንጉሴ በትግራይ ስልጣንን ሙሉ በሙሉ ለህወሓት የመስጠት አዝማሚያ እንደሚታይ አንስተዋል። የትግራይ ነጻነት ፓርቲ የጽህፈት ቤት ኃላፊና ስራ አስፈጻሚ የሆኑት ጣዕመ ሀጎስ በበኩላቸው የትግራይ ክልል ጊዜ አስተዳደር በክልሉ ያሉ የሲቪክ ማህበራትንና ፖለቲካ ፓርቲዎችን ያሰባሰበውን አማካሪ ምክር ቤቱን ያካተተ ሊሆን እንደሚገባ ቅሬታቸውን ተናግረዋል። ለትግራይ ህዝብ ቢያስቡ ኖሮ ለምክር ቤቱ እድል ሊሰጠው ይገባ ነበር። ለሱን ነው የሚመለከተው ገብታል። ምክንያቱም ምክር ቤት አሁን ካይሆው ለትግራይ በተሻለ የሚወክል ያ ምክር ቤት ነው። እድሉን ለዛ ነው ሊሰጠው የነበረው። ቅድም እንደነገርኩ ካቢኔውም ፕሬዝዳንቱም ለመምረጥ ማለት ነው። በትግራይ ክልል መቀመጫውን ያደረገው የሳልሳይ ወያኔ ፓርቲ ፕሬዝዳንት አሉላ ኃይሉ በበኩላቸው ጊዜ አስተዳደሩን የመምረጥ ስልጣን ያላቸው ጠቅላይ ሚኒስትሩ መሆናቸውን በማንሳት በጊዜ አስተዳደሩ ላይ አሉታዊ ነገር ማንሳት ፕሬዝዳንቱ ስራቸውን እንዳይሰሩ ሊያደርግ ይችላል ባይ ናቸው። አመራረጡ በአዋጁ መሰረት የጠቅላይ ሚኒስትሩ ነው የሚሆነው። ስለዚህ ይህን ሰው ይመርጣል። ታደሰ ነበር ባለፈው 2 ወር የሆነውን ነገር ከመምራት አንጻር ምን አስተዋጽኦ ነበረው የሚለው ነገር ሁሉም የሚያውቀው ነው። ስለዚህ እሱ ላይ ብቻ ኮንሲደር አድርጎ ኮሜንት መስጠት ነገ ሰውየው አጋጣሚ ሊያስተካክለው ወይ ደግሞ ሊሄደው የሚፈልገው ነገር ካለ ዲስከሬጅ ማድረግ ስለሆነ ዝም ብለን ሄዳቸውን ነገሮች የሚሰራቸውን ስራዎች ማየት ነው የሚፈልገው። ጠቅላይ ሚኒስትር አብይ አህመድ ሹመቱን አስመልክቶ በሰጡት አስተያየት ሌተናንት ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው መሆናቸውን በማንሳት ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ እንደሚገነዘቡና አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት እንዳላቸውም አንስተዋል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ለረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው።